ሰላም ጤና ይስጥልን እንደምሰነበታችሁ። ዛሬ የ12ኛ ክፍል የታሪክ ትምህርት ዩኒት 7 አራተኛ ፓርት ለማየት እንሞክራለን። ዘ ኮልድ ዋር ኤንድ አፍሪካ የሚለውን በባለፈው የአፍሪካን ሀገራት የፖለቲካና የኢኮኖሚ ሁኔታ ከነጻነት በኋላ ያለውን ማለት ነው ለማየት ሞክረናል። በዛም የአፍሪካ ፖለቲካ ከነጻነት በኋላ በዋናነት ፖለቲካል ኢንስታቢሊቲ፣ ሚሊታሪ ሩል፣ ሚሊታሪ ኮፕስ እና ዲክታተርሺፕ ዋና መገለጫዎች እንደሆኑና የአፍሪካም ኢኮኖሚ ዲፔንደንሲ ዋና መገለጫው እንደሆነ በአውሮፓውያን ቅኝ ገዢዎች ላይ ዲፔንድ እንደሆነና ዳይቨርሲቲ ላክ እንደሚያደርገው በአፍሪካ በዋናነት የኢኮኖሚ ሳንካዎችን ወይም ደግሞ ፕሮብለሞችን ማለትም ድራውት እና ፎሬን ዲቢት ኢንተርናሽናል ዲቢት ዋና ፋክተሮች እንደሆኑ ለማየት ሞክረናል። ዛሬ የምናየው የቀዝቃዛ የዓለም ጦርነትና አፍሪካ ምንድን ነው ግንኙነታቸው የሚለውን ለማየት እንሞክራለን። አፍሪካ was a hot spot for the Cold War rivalry between two superpowers። እንግዲህ ቀዝቃዛ የዓለም ጦርነት በባለፈው እንዳየነው ከሁለተኛ የዓለም ጦርነት በኋላ ከ1945 ዓ.ም በኋላ እስከ 1991 ዓ.ም ያለ ዓለም አቀፋዊ ክስተት እንደሆነና በዋናነት በሁለት ሱፐር ፓወሮች መካከል እንደተካሄደ አይተናል። ማለትም በአሜሪካና በሶቪየት ህብረት መካከል የተካሄደ ፍጥጫ ነው። አይዲዮሎጂካል ኮንፍሊክት ወይም ደግሞ አርምስ ሬስ ነው። የጦር መሳሪያ ውድድር፣ የፍልስፍና ውድድር ነው በዋናነት ይሄ የቀዝቃዛው የዓለም ጦርነት። ይሄ ቀዝቃዛ የዓለም ጦርነት አፍሪካ ላይ ከፍተኛ የሆነ ተጽዕኖ አሳድሯል። አፍሪካ የቀዝቃዛው የዓለም ጦርነት ዋና መገማሸሪያ ቦታ ነበረች ነው። እንግዲህ the Soviets approached Africa with anti-imperialist ideology። በእርግጥ ሶቪየቶች ሶሻሊስቶች አፍሪካን አፕሮች ያደረጉት በአንቲ ኢምፔሪያሊስት አይዲዮሎጂ ነው። ጸረ ቅኝ አገዛዝ አመለካከት ይዘው ነው ወደ አፍሪካ የመጡት። ሶሻሊስቶች በመሰረቱ ቅኝ ግዛትን ስትሮንግሊ ኦፖዝ ያደርጋሉ፣ ይቃወማሉ። በዚህ አፕሮች ነው ሶቪየት ህብረቶች ወደ አፍሪካ አፕሮች ያደረጉ። ዩኤስኤ ሞር ኢንቮልቭድ ዌን ዩሮፒያንስ ፌልድ። አሜሪካ ደግሞ ወደ አፍሪካውያን ኢንቮልቭ ማድረግ የጀመረችው አውሮፓውያን በአፍሪካ ጉዳይ ላይ ፌል ሲያደርጉ ነው። እንግዲህ አውሮፓውያን ከሁለተኛ ዓለም ጦርነት በኋላ አፍሪካን ቅኝ ማስተዳደር ቅኝ መግዛት ተስኗቸዋል። በዛ ምክንያት የአፍሪካ አስተዳደራቸውን ለማቆም ዳዴ እያሉ ነበር። በዛ ምክንያት አውሮፓውያን አፍሪካ ላይ የነበራቸው ኢንቮልቭመንት ፌል ሲያደርግ አሜሪካ ወደ አፍሪካ በመምጣት ከፍተኛ የሆነ ተጽዕኖዋን ማሳደር ጀመረች ማለት ነው። በዚህ በቀዝቃዛው የዓለም ጦርነት ኢንፋክት አፍሪካ ሊደርስ ሉክድ ኤክስተርናል ሰፖርት አጌንስት ኢንተርናል ፋንክሽንስ ኦር ኢነሚስ። አንዳንድ የአፍሪካ መሪዎች በእርግጥ የውጭ ድጋፍ ይፈልጋሉ። ለምንድን? ተቀናቃኞቻቸውን ለመውጋት ለማጥቃት። እንግዲህ ለመጀመሪያ ጊዜ በዚህ በቀዝቃዛ የዓለም ጦርነት የውጭ ድጋፍ በመፈለግ ከሶሻሊስቱ ዓለም በተለይ ከሶቪየት ህብረት ጋር ግንኙነት የመሰረተው ጋማል አብደል ናስር የተባለው የግብፅ ፕሬዝዳንት ነው። ጋማል አብደል ናስር ለምንድን ነው ከሶቪየት ህብረት ጋር ወዳጅነት የመሰረተው ስንል በሁለት ምክንያቶች ነው። አንደኛ the West was not interested to sell firearms to Egypt። ለግብፅ የጦር መሳሪያ አንሸጥም በማለታቸው ምዕራባውያን ነው አንደኛው ምክንያት። ሁለተኛው ምክንያት ደግሞ ዌስቶቹ ከእስራኤል ጋራ ግንኙነት አላቸው። በዛ ምክንያት ጋማል አብደል ናስር ከሶቪየት ህብረት ጋራ ወዳጅነት ሊመሰርት ችሏል ማለት ነው። በእርግጥም ሶቪየቶች የግብፅን አስዋን ዳም በመገንባት ከፍተኛ የሆነ አስተዋጽኦ አበርክተዋል። በመቀጠልም በሁለተኛው የአረብ እስራኤል ጦርነት በስዊዝ ክራይስ በሚባለው ጦርነት ሶቪየት ህብረት ከግብፅ ጎን በመሰለፍ ለግብፅ ከፍተኛ የሆነ ድጋፍ ልታደርግ ትችላለች ማለት ነው። ሌላ ወደ ሶቪየት ህብረት የወገነው የአፍሪካ መሪ ሴክሬታሪ ኦፍ ጊኒ ነው።
ሴኪሪቲ ኦፍ ጊኒ እንግዲህ ባለፈው እንዳልነው በ1958 ዓመተ ምህረት የፈረንሳይ መንግስት ቻርልስ ዲጎሌ ለፈረንሳይ ዌስት አፍሪካን ኮሎኒዎች ሪፈረንደም ሰጥቶ ነበር፣ የህዝብ ውሳኔ እና ይሄን ሪፈረንደም ኖ ብላ በመለስ አብሶሉትሊ ከፈረንሳይ ኢንዲፔንደንት የሆነችው ቀድማ በ1958 ዓመተ ምህረት ጊኒ ነበረች። ጊኒ ኮናክሪ ነበረች። የመጀመሪያውን ፕሬዝዳንት ሴኪቱሪ ነው። ሴኪቱሪ ፈረንሳውያን ጊኒን ለቀው ሲወጡ ከፍተኛ የሆነ ጋፕ ተፈጥሮ ነበር በጊኒ። ይሄንን ጋፕ የሞሉት ደግሞ ሶቪየቶች ናቸው። ባጭሩ ሴኪቱሪ ቢኬም ፕሮ ሶቪየት ገቨርንመንት፣ ከሶቪየት ህብረት ጋራ ከፍተኛ የሆነ ወዳጅነት መመስረት ሶሻሊስት መሆን ይችላል ማለት ነው። ሌላኛው the assassination of Lumumba and ideological cleavage over Congo lead Mali, Ghana and Algeria to seek Soviet support. you see ሉማምባ የተባለው የኮንጎ መሪ መገደሉ እንግዲህ በዌስቶች ነው የተገደለው የሚባለው በአሻጥር። ከዚህ ክስተት በኋላ የተለያዩ የአፍሪካ መሪዎች ወደ ሶሻሊስቱ ዓለም ወደ ሶቪየት ህብረት ዙረዋል ነው የሚለው። እነማን? እነ ማሊ፣ እነ ጋና፣ እነ አልጄሪያ they seek support from the Soviet Union. Of course the Soviets had relations with pro-western states. ሶቪየቶች በእርግጥ ከሶሻሊስት የአፍሪካ ሀገራት ብቻ ጋር አይደለም ግንኙነታቸው፣ ከዌስተርን ፕሮ-ዌስተርን የነበሩ የአፍሪካ መሪዎች ጋርም እንደዚሁ ከምዕራባውያን ጋር ግንኙነት ያላቸው የአፍሪካ ሀገራት ጋርም ግንኙነት ነበራቸው። ላብነት ከነማን ጋር? ከነ ሴኔጋል፣ ከነ ናይጄሪያ እና ከነ ኢትዮጵያ ጋር። ላብነት የኢትዮጵያ ኬዝ ስታው በንጉሱ ዘመን ከሶቪየት ህብረት ጋርም ግንኙነት ነበር የተወሰነ። በዋናነት ግን ከካፒታሊስቱ ከአሜሪካ ጋር ነበር ግንኙነቱ። ናይጄሪያም እንደዚሁ ካፒታሊስት ነበረች፣ ሴኔጋልም እንደዚሁ። እነዚህ ሀገራት ከሶቪየት ህብረት ጋር ግንኙነት ነበራቸው ነው። ሶቪየቶች ባጭሩ ከካፒታሊስት የአፍሪካ ፕሮ ዌስተርን የአፍሪካ ሀገራት እና ከሶሻሊስቶች ጋር ግንኙነት ነበራቸው። በእርግጥ የሶሻሊስት ተከታይ የነበሩ የአፍሪካ ሀገራት ብዙም ስልጣናቸው ዘላቂ አልነበረም። በ1960ዎቹ ብዙ የሶሻሊስት ሀገራት ከስልጣናቸው ተወግደዋል። ላብነት እነማን? ቤምቤላ ማን ነው? የመጀመሪያው የአልጄሪያ ፕሬዝዳንት ነው። በ1962 ዓመተ ምህረት አልጄሪያ ነጻነቷን ስታገኝ የመጀመሪያው ፕሬዝዳንት የነበር ነው። ይሄ ሶሻሊስት ከሆነ በኋላ በ1965 ዓመተ ምህረት ከስልጣኑ ተወግደዋል። ኳሜ ንክሩማህ በ1965 ዓመተ ምህረት፣ ኬይታ የማሊ መሪ ነው። ይሄም እንደዚሁ በ1968 ዓመተ ምህረት። ሴኪቱሪ መጀመሪያ ላይ ወደ ሶሻሊስቱ ዓለም ነበረ። በኋላ he drifted back to France ይላል። ወደ ፈረንሳይ ተመልሷል ነው፣ ወደ ካፒታል ውስጥ ተመልሷል። የሶሻሊስት ሀገራት የሶቪየት ሶሻሊስት ደጋፊ የነበሩ ወይም ደግሞ ሶሻሊስት የሆኑ የአፍሪካ ሀገራት ተመልሰው ወይ ስልጣናቸውን አጥተዋል ወይም ደግሞ የተወሰኑት ደግሞ ወደ ካፒታሊስቱ አዙረዋል ማለት ነው። እንግዲህ by the end of the decade the Soviets most active allies were moderate African governments that wanted Soviet armies. እንግዲህ በ1960ዎቹ መጨረሻ ከሶቪየት ህብረት ጋራ ግንኙነት የፈጠሩት ለዘብተኛ የአፍሪካ መሪዎች ናቸው። እነዚህም የአፍሪካ መሪዎች በዋናነት ምን ፍላጎት ያላቸው ናቸው? የጦር መሳሪያ ፍላጎት ያላቸው የአፍሪካ መሪዎች ናቸው። እና በእርግጥም የሶቪየት ህብረቶች the Soviets established the world's arms dealer in sub-Saharan Africa. በሰብ-ሳሃራን አፍሪካ ከፍተኛ የሆነ የጦር መሳሪያ በመሸጥ ይታወቃሉ። ወይም ደግሞ የጦር መሳሪያ ማቅረብ ከፍተኛ የሆነ አስተዋጽኦ አበርክተዋል። The collapse of the Portuguese colonialism ushered the new era of Soviet involvement in Africa. Guinea-Bissau, Mozambique and Angola joined the socialist bloc. You see, በፖርቹጊዝ ቅኝ ግዛት ስር የነበሩ የአፍሪካ ሀገራትም እንደዚሁ በሂደት የሶሻሊስት ተከታይ ነው የሆኑት፣ የሶቪየት ህብረት ተከታይ ነው የሆኑት።
እነማን ናቸው እነሱ? እነ ጊኒ ቢሳው፣ እነ ሞዛምቢክ እና አንጎላ። በሌላ በኩል ይሄ የአፍሪካ ቀንድ አካባቢ እንደዚሁ የቀዝቃዛ የዓለም ጦርነት ዋና መገማሸሪያ ቦታ ነበረ። ዘ ሆርን ኦፍ አፍሪካ ኢዝ ዘ ኦንሊ ፓርት ኦፍ ሰብሳራን አፍሪካ ኢን ዊች ዘ ሶቪየትስ ሃድ አክቲቭ ስትራቴጂክ ኢንተረስት። በተለይ ሶቪየት ህብረቶች በዚህ አፍሪካ ቀንድ አካባቢ ላይ ከፍተኛ የሆነ ስትራቴጂካዊ ፍላጎት ነበራቸው። ለአብነት በኢትዮጵያና በሶማሌ ላይ ከፍተኛ የሆነ የባህር መሰረቶችን ይጠቀሙ ነበር። በኢትዮጵያ ዳህላክ ከሚባለው የወደብ እንደገና ደግሞ ከሶማሊያ በርበራ ከሚባለው ወደብ ተጠቃሚዎች ነበሩ ነው። በዛን ይሄን እነዚህ ወደቦች ላይ የነበራቸው ፍላጎት ለማሟላት ከፍተኛ የሆነ ኢንቮልቭመንት ነበራቸው ነው። እንግዲህ የኢትዮጵያና የሶማሌን ኬዝ ስንወስድ መጀመሪያ ሶቪየት ህብረት ከሶማሊያ ጋር ነበር ግንኙነቷ፣ በተለይ ሳይድ ባሪ ከተባለው የሶማሌ ፕሬዝዳንት ጋራ። በኋላ ግን የደርግ መንግስት የአፄ ኃይለ ሥላሴን ገርሶ ስልጣን ላይ ከወጣ በኋላና ሶሻሊዝም ሲከተል ከደርግ መንግስት ጋራ ከፍተኛ የሆነ ወዳጅነት መስርታለች ሶቪየት ህብረት። በሂደት በኢትዮጵያና በሶማሊያ ጦርነት ከ1977 እስከ 1978 በተካሄደው ጦርነት ሶቪየት ህብረት ከኢትዮጵያ ጎን ነበረች። የደርግ መንግስት ከፍተኛ የሆነ ድጋፍ ትሰጥ ነበር እና በዛ ምክንያት ሰይድ ባሬ ሶቪየት ህብረትን ከሶማሊያ እንድትወጣ አድርጓል። እዚሁ አፍሪካ ቀንድ እዚህ ሰሜን አፍሪካ ደግሞ ሊቢያ ላይ ሙሐመድ ጋዳፊ የሶቪየት ህብረት ደጋፊ ነበር። በሌላ በኩል ዩኤስኤ established a better link with ሶማሊያ። መጀመሪያ ላይ ሶማሊያ ላይ ኢንቮልቭመንት የነበራት ሶቪየት ህብረት ነበረች። ሶቪየት ህብረት ፊቷን ወደ ኢትዮጵያ ስታዞር እና ሶማሊያን ስተው እንደገና በሶቪየት ህብረት ቦታ አሜሪካ በመግባት ለሶማሊያ ከፍተኛ የሆነ ድጋፍ ማድረግ ጀመረች ነው። እንዲያውም በኢትዮጵያና በሶማሊያ ጦርነት በኦጋዴን ጦርነት አሜሪካ ለሶማሊያ ድጋፍ ታደርግ ነበር። ሶቪየት ህብረት ደግሞ ለኢትዮጵያ ድጋፍ ታደርግ ነበር። US Soviet efforts to ease tension in Africa was shaken first by conflict over Ogaden. እዚህ ኦጋዴን ላይ በነበረው ግጭት ሁለቱም ኢንቮልቭመንት ነበራቸው። USA relationship with Egypt dramatically changed. ግብጽ ላይ እንግዲህ መጀመሪያ ላይ ግብጽ ከሶሻሊስቱ ዓለም ጋር ነበር ግንኙነቷ። ገማል አብደል ናስር ቀድሞ ነው እንዲያውም ወደ ሶሻሊስቱ ብሎክ በመዞር ለሶሻሊስቱ ብሎክ ወዳጅነቱን ያሳየው። በኋላ ግን ግብጽ ወዳጅነቷን ወደ አሜሪካ አድርጋለች። በተለይ ከአራተኛው የአረብ እስራኤል ጦርነት በኋላ ከዩም ኪፐር ጦርነት በኋላ ግብጽ ከፍተኛ የሆነ ሽንፈት ስላጋጠማት በዩም ኪፐር ጦርነት እስራኤል ሲናይ የሚባለውን ግዛት እና ሌላውን ግዛት በመውሰዷ ምክንያት ይሄንን ግዛት ለማስመለስ ከአሜሪካ የጦር መሳሪያ ለማግኘት በሚል ስበብ በዋናነት ለድርድር ቀርባለች እና በዚያም ድርድር ለመጀመሪያ ጊዜ የእስራኤልን እንደ ሀገር መመስረት እውቅና መስጠት በካምፕ ዳቪድ አግሪመንት በ1979 ዓ.ም የተፈረመው በአሜሪካ አደራዳሪነት የተፈረመው ስምምነት ግብጽ የአሜሪካ ወዳጅ ሆናለች። ወደ ካፒታሊስቱ ዓለም ልትዞር ችላለች ማለት ነው። በእርግጥ አንዋር ሳዳት ብዙም አልቆየም፣ ተገሏል በሙስሊም ኤክስትሪሚስት። ሌላኛው ዩኤስኤ had bad relation with ሊቢያ። እንግዲህ ሊቢያ በዋናነት ከሶቪየት ህብረት ጋር ነው ግንኙነቷ እና በሂደት አሜሪካ ከሊቢያ ጋራ መጥፎ የሆነ ግንኙነት ነበራት ነው። ምክንያቱ ደግሞ ምንድነው ቢባል በዋናነት ሊቢያ ሙሐመድ ጋዳፊ ከእስራኤል ጋራ መጥፎ ግንኙነት ስላለው ነው። እስራኤል ደግሞ የአሜሪካን ወዳጅ ስለነበረች ነው። በዛ ምክንያት
ባድ የሆነ ሪሌሽን ነበራት ነው። በተጨማሪም ሊቢያ ውስጥ ሰፖርቲንግ ኢንተርናሽናል ቴሮሪዝም ዓለም አቀፋዊ ሽብርተኝነት ሰፖርት ስለምታደርግ ጭምር ነው። ሶ እንግዲህ በዚህ እንዳጠቃላይ በቀዝቃዛ የዓለም ጦርነት ወቅት ለራሳቸው ኢኮኖሚክ እና ፖለቲካል ኢንተረስት ሱፐር ፓወሮች በአፍሪካ ላይ ከፍተኛ የሆነ ኢንቮልቭመንት ነበራቸውና የተወሰኑ የአፍሪካ ሀገራት የሶሻሊስት ብሎክ ሜምበር ነበሩ። የተወሰኑት ደግሞ የካፒታሊስት ብሎክ ሜምበር ነበሩ። So this much is enough about the Cold War in Africa. ኮልድ ዋር ኤንድ አፍሪካ የሚለውን ጉዳይ በተመለከተ በዚሁ እንጨርሳለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ። ቻው